ይህ የምትመለከቱት ሰው የዚችን ዓለም የመራራ ጽዋ የተጎነጨ ሰው ነበር። ሁሉም ሰው ማርከስ አውሬሊየስን የሚያውቀው በመልካም ንግስናው፣ በመልካም ንጉስነቱና በፍልስፍናው ነው እንጂ ማንም ባሳለፈው የህይወት ውጣ ውረድ የሚያስታውሰው የለም። ይህ ሰው 13 ልጆች ነበሩት። 8ቱ ልጆች በሞት ተነጥቋል። እያንዳንዱ የሚሞቱትን ልጆቹን በገዛ እጁ እያነባ ይቀብራቸው ነበር። ይህ ሰው በንግስናው ዘመን ሰላምን አላገኘም። ሮም ከሁሉም አቅጣጫ ወራሪዎች ይገጥሟት ነበር። ሰራዊቱን ይዞ ከሀገር ሀገር ሲያዋጋ የነበረ ንጉስ ነበር። ይህ ሰው ገዳይ ወረርሽኞችን ተጋፍቷል። አውሮፓ በአንቶናይን ስትመታ የአገሪቱ ህዝቦች እንዳንበጣ ሲረግፉ አይቷል። ኢቭን ለነፍሱ ሳይሳሳ እነዚህን ተጠቂዎች ይረዳ ነበር። የሚወዳት አንድ አለኝታ ሚስቱን በሞት ተነጥቋል። ሲያዝን የሚጽናናባት፣ ከሸዋ ላይ ሄዶ የሚያነባባት አንድ አለኝታ ሚስቱን በገዛ እጁ ቀብሯል። በገዛ ወዳጁ ተቀርቷል። ማርከስ በታመመ ጊዜ የገዛ ወዳጁ እንደ ወንድሙ የሚያምነው ጀነራል ገዳው ስልጣኑን ሊቀማው እንቅስቃሴ ያደረገ። ይሁንና አማጽያኖቹ በንጉሱ ማርከስ ሰራዊት ቢሸነፉ አማጺውን ከሃዲውን ጀነራል ማርከስ አውሬሊየስ ይቅር ብሎታል። ከሁሉ በላይ ግን የከበደው የተሸከመው ስልጣን ነበር። ያገኘው ስልጣን ለደስታው አልተጠቀመበትም። ይልቅስ እንደ ግዳጅ ነበር የቆጠረው። ለህዝቡ የኖረ መሪ ነበር እና ማርከስ አውሬሊየስ በዚህ ሁሉ አስቀያሚ ዕጣ ፈንታ ውስጥ ቢያልፍም እንኳን ውስጡ ሰላም ነበረች። ሲያማርር አልተመለከትነውም። ዕጣ ፈንታ መራር ነገሮችን በተደጋጋሚ ብትልክበትም እሱን ግን ወደ መጥፎ ሰው አልቀየረችውም። ውስጣዊ ሰላሙን ግን አልለካችበትም። ለምን ከተባለ እሱ ለፍልስፍና ባሪያ ነበርና ፍልስፍና ብቻ ነው ከዚህ መራር ዕጣ ፈንታ ነፃ ሊያወጣው የቻለው። ምናልባትም የማርከስን መራር ዕጣ ፈንታ ደርሶብህ ላይሆን ይችላል። ልጆችህን ላትቀብር ትችል ይሆናል። ነገር ግን ልብ በል፣ በህይወት አለ፣ በህይወት እየኖርክ ነው። ስለዚህ ህይወት ደግሞ ሁሌ ጣፋጭ አትሆንም። ዕጣ ፈንታ መራር ነገሮችን ማምጣቱ አይቀሬ ነው። ምናልባት አሁን ባይሆን ነገ ወይም ከነገ ቀጥሎ በአንዱ ቀን መምጣቱ አይቀሬ ነው። ራስን ከወዲሁ ካላዘጋጀ ላንተ ነገሮች በጣም ይከፋሉ፣ በጣም ይከብዳሉ። ማርከስ አውሬሊየስ ይህን ያክል መራር ዕጣ ፈንታን የተቋቋመው የተለየ ሰው ስለነበር አይደለም። ይህን ሁላ እንዲቋቋም የረዳው ፍልስፍና እንዲሁም ለነገሮች ያለው አመለካከት ነበር። እንደ ማርከስ አውሬሊየስ ምትኖር ከሆነ የፈለገ መራር ዕጣ ፈንታ ይድረስብህ፣ አንተ መቋቋምህ አይቀሬ ነው። አሁን ከማርከስ አውሬሊየስ መማር ያለብንን 7 ነገሮች እንመለከታለን። አንደኛ፣ ዓለምን ከመምራት በፊት ራስህን ግዛ። ማርከስ ታላቅና ጎበዝ መሪ ነበር። ራሱን መምራት ላይም ሆነ ሌሎችን መምራት ላይ ብቁ ነበር። እንዲህም ይለናል፣ በውጫዊ ክስተቶች ላይ ሳይሆን በአእምሮ ላይ ስልጣን አለ። ይህን ተረዳ፣ ጥንካሬንም ታገኛለህ። ይህን እውነት ማወቁ ከብዙ ስቃዮች አድኖታል። ራሱን እንዲቆጣጠር እንዲገዛም አስችሎታል። መቆጣጠር የሚችለውን ነገር እንዲለይ፣ መቆጣጠር የማይችለውን ነገር ደግሞ እንዲተው ያግዘዋል። መቆጣጠር የምንችለውን ነገር ማለትም ሐሳቦቻችንን፣ ድርጊቶቻችንን፣ ፍላጎቶቻችንን እንዲሁም ነፃ ፈቃዳችንን ነበር። ከዚህ ውጪ ያሉት ነገሮች፣ ከዚህ ውጪ ያሉ ክስተቶች ላይ ምንም ስልጣን የለንም። እነዚህ ነገሮች ላይ ብቻ ስናተኩር ዓለም ትታገለናለች እንጂ መቼም አትጎዳንም። መራር ዕጣ ፈንታ ሲደርስብህ ይህን አስታውስ። መቆጣጠር ማትችለውን እንዲሁም የምትችለውን ነገር ላይ ያኔ ውስጣዊ ሰላምህን ማንም አይነካውም። ፍቅረኛ ጥላ ብትሄድ፣ ወዳጅህ ቢገዳ፣ ከአንተ ውጭ ያሉት ክስተቶች ቢበላሹ ይህ ነገር አንተን አይጎዳም። ምክንያቱም እነዚህ ከአንተ ቁጥጥር ውጪ ናቸውና። አንተን ሊያስጠይቅ የሚችለው ነገር በአንተ ቁጥጥር ስር ያለ ነገር ብቻ ነው። ያኔ አላስፈላጊ ጉዳቶችን ታስወግዳለህ። ስቃይ በምርጫ እንደምትመጣ ይገባል። መጎዳትን ስለመረጥክ እንደተጎዳ ስላሰብክ ብቻ ትጎዳለህ። ስለዚህ ነገር አስብ። በውጫዊ ክስተቶች ላይ ሳይሆን በአእምሮ ላይ ስልጣን አለ። ይህን ተረዳ፣ ጥንካሬንም ታገኛለህ። ሁለተኛ፣ ስቃይ መምህር እንጂ ቅጣት አልነበረችም። ማርከስ አውሬሊየስ ልጆቹን ቀበረ፣ ሚስቱን በሞት አጣ፣ ጓደኞቹ ከዱት፣ ጤናውም መልካም አይደለም። በዚህ ሁላ ነገሮች ውስጥ አልፎ ማርከስ እንዲህ ይለናል፣ በመንገዳችን ላይ የሚቆሙት እንቅፋቶች በራሳቸው መንገድን ይሆናሉ ብሎ ተናገረ። አንተም አስተውል፣ በመንገድ ላይ የሚገጥሙን እንቅፋቶች አትርገም። ምክንያቱም
እነዚህ እንቅፋቶች የመንገድ አንድ አካል ናቸውና የምትሰቃየው ስቃይ፣ የሚደርስብህ መከራ፣ ውጣ ውረድ የደረሰብህ ኃጢአተኛ ስለሆንክ አይደለም፣ አንተ በህይወት እየኖርክ ስለሆነ ብቻ ነው እንጂ። የሚደርስብህ መጥፎ ነገር ከፈጣሪ እንደመጣ ቁጣ የምታይ ከሆነ እመነኝ አንተ ርቀህ አትሄድም። ስቃይን ወደ ፍልስፍና መቀየር አለብህ። ከቁስል ላይ ጥበብን መፈለግ ይኖርብሃል። ፈጣሪ አንተን ለማስተማር መምህርና መጽሐፍትን አይልክም። መጀመሪያ ስቃይን ይልካል፣ ትርጓሜውን ደግሞ መምህራን ያብራሩልሃል። ልብ በል፣ እያንዳንዱ ስብራት፣ ክህደት፣ ውድቀት፣ ውጣ ውረድ ነፍስን ሊያጠፋት ሳይሆን ነፍስን ስል ሊያደርጋት ነው። ሊያጠነክራት እንደመጣ መርሳት የለብህም። ስቃይን ወደ ፍልስፍና ለውጥ፣ ከቁስል ላይ ጥበብን ፈልግ። ሶስተኛ አሞር ፋቲ። ስቶይኮች ዕጣ ፈንታን ወዶ መቀበልን አሞር ፋቲ ብለው ይጠሩታል። ማርከስ አውሬሊየስ ቸነፈሩ መከሰቱ፣ ልጆቹን ማጣቱ፣ ሚስቱን መሞቷን፣ መከዳቱን አሜን ብሎ ተቀብሏል። እንደ ሌሎቻችን ዕጣ ፈንታን ታግሎ ተማሮ አልቅሶ ከወጣለት በኋላ ስለሰለቸው አልነበረም ዕጣ ፈንታን የተቀበለው። አሞር ፋቲ እንደዛ አትሰራም። ዕጣ ፈንታ የፈለገችውን ነገር በጠረጴዛህ ላይ ታስቀምጥልሃለች። አማራጭ ስላጣ የምትቀበላት ከሆነ ለጊዜው ሁኔታውን የተቀበልከው ሊመስል ይችላል። ግን ልብ በል፣ ቁጭቱ አሁንም ከውስጥ አልወጣም። ዕጣ ፈንታ ያቀረበችውን ነገር እንደመረጥከው አንተ ፈልገህ እንዳመጣኸው የምትቀበል ከሆነ ዕጣ ፈንታ ጭራሽ ልትጎዳ አይቻላትም። አንተ የትኛውንም ነገር መቋቋም ትችላለህ። ምንም ነገር ይፈጠር ምንም። ዕጣ ፈንታ የፈለገችውን ነገር ወደ አንተ ትላክ፣ አንተም በአንድ ቃል አስተናግዳት፣ እሱም አሞር ፋቲ ብለህ። አራተኛ ፍልስፍናን ከትራስህ ስር አኑር። ማርከስ እነዚህን መራር ዕጣ ፈንታዎች ያለፈው በፍልስፍና እርዳታ እንደሆነ መካድ የለብንም። እኛ ሀገር ለፍልስፍና የምንሰጠው ቦታ በጣም ያስጠላል። ራሱን የጣለ ከሌሎች ሰዎች ወጣ አድርጎ የሚያስብ ሰው፣ ዝርክርክ ያለ ሰው፣ ወጣ ብሎ የሚያስብን ሰው ፈላስፋ ብለው ይጠሩታል። በሀገራችን ብሂል መሰረት አንድ ሰው ፈላስፋ ካለ ጨለልነ፣ ግራ የገባ ሰውነ እያለ እንደሆነ ሁላችንም የምናውቀው ነገር ነው። ደግሞ አንዳንዶች ፍልስፍና የሃይማኖት ጠር ነው፣ ከሃይማኖት ያጋጨናል ብለው የሚከራከሩ ብዙ የባከኑ ብኩን የሆኑ ሰዎች አሉ። እኔ ለነዚህ ሰዎች በጣም ይገርመኛል። ፊሎሶፊያ ማለት ጥበብን ማፍቀር ማለት ነው። የጥበብ ፍቅር እንደማለት ነው፣ ወይም ፍቅረ ጥበብ እንደማለት ነው። የጥበብ አፍቃሪዎች ፈላስፋዎች ይባላሉ። እስኪ የጥበብ አፍቃሪ የሚባሉትን ሰዎች ስንመለከት በእስልምናው የዳውድ ልጅ ጠቢቡ ሱለይማን፣ በክርስትናው አጠራር ደግሞ የዳዊት ልጅ ጠቢቡ ሰለሞን ነበር። ጠቢቡ ሰለሞን የጥበብ አድናቂ፣ አፍቃሪ፣ የጥበብ ተማላይ ነበር። እንደውም በቅድስት መጽሐፍቶቻችን ጥበብን እንድንሻ፣ ጥበብን እንድንፈልግ ደጋግሞ መጽሐፋችን ይነግረናል። ጥበብን እንድናፈቅር ይጋብዘናል። which means ቅዱስ መጽሐፍቶቻችን ራሱ እኛ ፈላስፋ እንድንሆን ይጠብቃሉ ማለት ነው። ፈላስፋ እንድንሆን ይፈልጋሉ ማለት ነው። ታዲያ በየትኛው አንግለው ፍልስፍና ከሃይማኖት የሚቃረነው? ኢቭን የገዛ ሃይማኖት ፍልስፍናን ተከተል እያለ እንዴት ፍልስፍና ከሃይማኖት ያጋጨናል ትላለህ? እርግጥ ነው ከሃይማኖት የሚያጋጩ ፈላስፋዎች አሉ። ግን ችግሩ የፈላስፋዎቹ እንጂ የፍልስፍና አልነበረም። የምታዳምጣቸውን ፈላስፋዎች ላይ እንጂ ፍልስፍና ላይ ብርህን አትስጋ። ማርከስ ካጠገቡ ፍልስፍናን፣ የፍልስፍና መጽሐፍትን አይጠፋም። የታላቁ ኤፒክቴተስ መጽሐፍት ከጎኑ አይለይም ነበር። ያን መከራ፣ ያን መራር ዕጣ ፈንታ ካለ ፍልስፍና እርዳታ እንዳልተወጣው እሱ ራሱ አይክድም። ለማርከስ ከሰራ ላንተ ለምን አይሰራም? ፍልስፍናን ከትራስ ስር አስቀምጥ። በተነሳ ጊዜ አንብባት። ፍልስፍናን ከደረት ኪስ ውስጥ አኑራት። በሄድክበት በዋልክበት አብራ እንድትሄድ አድርግ። ውስጣዊ ሰላም እንዲሁም ህይወትን በነጻነት መኖር ከፈለግ ራስን የፍልስፍና ባሪያ ማድረግ አለብህ። አምስተኛ በቤተ መንግስት ውስጥም መልካም ህይወት ይኖራል። ማርከስ አውሬሊየስ በቤተ መንግስት ውስጥ መልካም ህይወትን መኖር ይቻላል ሲል ኢየሱስ ክርስቶስ የተናገረው ነገር ፊቴ ላይ ድቅን አለ። ያለውም እንደዚህ ነበር፣ ሀብታም ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል ያለው ነገር ወዲያው ብልጭ አለልኝ። ይመስለኛል ማርከስ አውሬሊየስን እንደ እብድ ነው ይመስላችሁ። እንዴት በቤተ መንግስት ውስጥም መልካም የሆነ ህይወት መምራት ይቻላል ልትሉ ትችላላችሁ። ይሄ ሰውዬ ማለት የነበረበት በእስር ቤት ውስጥም አሊያም በመጥፎ ቦታ ላይ ብትሆኑም እንኳን መልካም ህይወትን መምራት ትችላላችሁ አላለም። እሱ በቤተ መንግስት ውስጥም መልካም ህይወትን መኖር ይቻላል ነው ያለን። እብዱ ነው አይደለም እንዲህ ያለን። እሱ
እሱ እኛ ያላወቅነውን ነገር ስላወቀ ይመስለኛል። በነገራችን ላይ ማርከስ አውሬሊየስ በሰዓቱ ዓለም ላይ ካሉ ታላላቅ ፓወርፉል ከሚባሉ ሰዎች መሃል ቁጥር አንዱን እሱ ነበር። ለማረጋገጥም እነ ኔሮ ቄሳርን ተመልከቱ። እንደሱ ንጉስ የሆኑ ሰዎችን ተመልከቱ። እንደነ ኔሮ ቄሳርን ላይፍ ስታይላቸው በጣም ለግዠሪ፣ በጣም የቅንጡ የሚባል ነበር። ሀብታም ነበሩ። የሚበሉት ምግብ በጣም ውድ፣ ገላቸውን የሚታጠቡት በወይንና በወተት ነበር። ቤተ መንግስታቸው በወርቅና በአልማዛት ያጌጠ፣ በጣም ከበርቴ ፓወርፉል የሆኑ ሰዎች ናቸው። ይታያችሁ ማርከስ አውሬሊየስ በዚህ ቤተ መንግስት ውስጥ ነበር መልካም ህይወትን መኖር ይቻላል ብሎ የተናገረው። ሴክስ ማድረግ ከፈለገ ከግዛቱ አሉ የተባሉ የሚያማምሩ ሴቶች ፊቱ በሰከንድ ውስጥ ሊቀርቡለት ይችሉ ነበር። ምግብ ካማረው ያማረውን ምግብ በሰከንዶች ውስጥ፣ ውድ ጣፋጭ የሆነ ምግብ በደቂቃዎች ውስጥ ሊቀርብለት ይችላል። መዝናናት ከፈለገ ግላዲያተሮች እየተፋለሙ ለሱ ደስታ ደማቸውን እንዲያፈሱ ማድረግ ይችል ነበር። የፈለገውን ታዋቂ ዘፋኝ ቤተ መንግስቱ አቁሞ ማዘፈን ይችላል። ብዙ የሚያዝናናው ነገር ነበር። በአጭሩ ዓለም የነበረችው ሰው ነበር። ታውቃላችሁ፣ ይህ ሁላ ነገር መኖሩ ነበር ለመልካም ህይወት እንዳንኖር መሰናከል የሚሆነው። ለዚህም ነበር በቤተ መንግስት ውስጥም እንኳን መልካም ህይወትን መኖር ይቻላል ብሎ የተናገረው። አይሁዶች በዚህ አጋጣሚ አንድ የሚሉት ነገር አለ። እሱን ልንገራችሁ። ምናልባትም ፈጣሪ አንተን ድሃ ያደረገ ከብዙ ኃጢአቶች ሊጠብቅ አስቦ ሊሆን ይችላል ብለው ተናግረው ነበር። ለምሳሌ 50 ሚሊዮን ብር አሁን እጅ ላይ ቢኖር እርግጥ ስራ ላይ ታውለዋለህ። የተረፈውን ግን የት ነው የምታጠፋው? እሱን ራስን ጠይቅ። ትጠጣበታለህ፣ ትዝናናበታለህ ወይስ የት ላይ ሄደህ ታጠፋዋለህ? ብቻ ይሄ ብር ከልማት ይልቅ ለጥፋት አንተን ይጋብዛል። አየህ፣ ለዚህ ነበር ኢየሱስ ክርስቶስ ሀብታም ወደ እግዚአብሔር መንግስት ከሚመጣ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል ያለው። የናጠጠ ሀብት ወደ መልካም ህይወት ወይም ፈጣሪ ወደሚወደው ህይወት እንዳትመጣ ያስቸግራል። ከመጠን በላይ ሀብት እንዲሁም ከመጠን በላይ ድህነት መልካም ህይወትን እንዳትኖር ትልቅ እንቅፋት ይሆንብሃል። ታዲያ እንዴት ማርከስ በዛ ቤተ መንግስት ውስጥ መልካም ህይወትን መራ ብለህ ከጠየቀኝ እንደ ድሃ ስለኖረ ብዬ መልስልሃለሁ። ሀብት መጥፎ ነው ብዬ አላስተምርህም። ሀብት አስፈላጊ ነው፣ ግን ልብ በል ሀብታም ልትሆን ይገባል። ግን ደግሞ በተመሳሳይ ሰዓት እንደ ድሃ ልትኖር ያስፈልጋል። ድሃ የሚኖረው ሲምፕሊ ነው። አብዝቶ አይበላም፣ አብዝቶ አይጠጣም። የሚያስፈልጉትን ነገሮች ብቻ አጥብቆ ይይዛል። ንብረቱ ላይ አይጣበቅም። የቄሳርን ያለ ሀብት ቢኖርህ እንደ ዳዮጂነስ እንደ ዲዮጋን መኖር ግን መልካምነት ነው። ለመልካም ህይወት ይጋብዛል። ሲምፕሊ ኖር፣ እንደ ድሃ ኑር። ግን የሀብታሞችን ያለ ሀብት ይኖርህ፣ ያኔ መልካም ህይወት ላንተም ይቻል ይሆናል። 6ኛ አይምሮን ማሰልጠን አለብህ። ማርከስ አውሬሊየስ ሁሌም ቢሆን አይምሮን በአዳዲስ ሐሳቦች ይፈትናል፣ ያጠነክራል፣ እንዲሁም ያዘጋጃል። ሰውነታችንን ስፖርት እንደሚያጠናክርልን ሁሉ አይምሮአችንም ሪፍሌክሽን፣ አዲስ ሐሳብ፣ እንቆቅልሾችን ትፈልጋለች ጠንካራ ለመሆን። አይምሮ ጠንካራ ከሆነ የትኛውንም ፈተና ላንተ አይከብድም። እኛ ሰዎች ሰውነታችንን በማስዋብ በማጠንከር ጊዜ እንገላለን። ነገር ግን ከሁሉ በላይ አይምሮአችን መጠንከር አለበት። ለዚህም ቀን በቀን አንብብ፣ ቼዞችን ተጫወት፣ ውሳኔ እንድትወስን የሚያደርጉ ስፖርቶችን አዘውትር፣ ፍልስፍናዎችን አንብብ። የነ አርስቶትልን፣ የነ ማርከስ አውሬሊየስን፣ የነ ሴኔካን ፍልስፍናዎች አንብብ። ጂም ገብቶ ከመስራት አይተናነስም፣ አይምሮውን ያፈረጥሙታል። 7ኛ ሜሜንቶ ሞሪ። በህይወት መኖር ከፈለክ የግድ መሞትን አለመርሳት አለብህ። ሜሜንቶ ሞሪ ማለት ሞትን አለመርሳት ማለት ነው። እንደምትሞት ትረዳ በስትክክል መኖር ትጀምራለህ። አሁን የምትኖረው ህይወት እንደ ህይወት አይቆጠርም። እየኖርኩ ነው ብለህ አታስብ። ግን መኖር ካሰብክ ሞትን መቀበል መቻል አለብህ። እስኪ አስበው፣ የወጣችው ወጋገን የመጨረሻዋ ብትሆንስ? ይቺ የምትመለከታት ፀሐይ የመጨረሻ ብትሆንስ? ወደ አልጋ ስትሄድ በዛው የምትቀር ቢሆንስ? እዛው በቆምክበት ህይወትህ ብታርፍስ? ሞትና ህይወት የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም የሚነጣጠሉ ነገሮች አይደሉም። ሁለቱም በአንድ ቦታ ኤግዚስት ማድረግ ይችላሉ። እና ልብ በል፣ ማይነጣጠሉ ከሆኑ ይህንን ከተረዳ ለመኖር ከፈለክ እንደምትሞት መርሳት የለብህም። ሞት እንዳለች ሲገባህ ለነገ ብለህ የምታስተርፋት ህይወት የለችም። which means የምትባክን ህይወት የለችም። ሞት ፍቅርን ታጣፍጥልሃለች። አስበው እስኪ ከምትወዳት ሚስት
አንድ ቀን ሞት እንደሚለያችሁ ስታስብ እያንዳንዱ ጊዜያት ጣፋጭ ይሆናሉ። እንደሚሞት ሰው ነው የምትፋቀሩት። እያንዳንዱ ጊዜያችሁ በፍቅር የተሞላሽ ነው የምትሆነው። እናት አባትን ለነሱ ያለ ፍቅርን ይጨምርልሃል። እያንዳንዷ ቅጽበት ዋጋ ይኖራታል። አንድ ቀን ትታቸው ወይም ትተው ይሄዳሉ። በእውነትም የእናንተን ጊዜ ጡም ነው የሚሆነው እንደዚህ መኖሩን ስታስብ። ሞት እንዳለ ስታውቅ የሚባክን ጊዜ አይኖርም። የሚባክኑት ሰዓቶች እንደ ጊዜ ሳይሆኑ የምትቆጥራቸው እንደ ባከነ ህይወት ነው የምትቆጥራቸው። ህይወት እየጎደለ እንዳለ ነው የምታስበው። ልብ በል፣ ጊዜን በአግባቡ ትጠቀማለህ። የሚባክን ጊዜ አይኖርህም። ሞት ዓላማ እንድትፈልግ ይረዳሃል። ዓላማን መፈለግ ማለት ስኬታማ መሆን፣ ቢሊየነር መሆን አይደለም። ይሄ የሞቲቬሽናል ስፒከሮች ወሬ ነው። የህይወት ዓላማን ማግኘት ማለት የህይወት ትርጉምን ማግኘት ማለት ነው። ሞት በእርግጥም የምትኖርለትን ነገር እንድትፈልግ ያግዛል። ሞት ዛሬ እንድትኖር ያደርጋል። በተስፋ አትባክንም፣ በትላንት ትዝታ አትሰቃይም። ዛሬን መኖር ትጀምራለህ። አስታውስ፣ እውነተኛ ደስታ ያለችው በአሁኑ ግዝበት እንደሆነ ይገባሃል። ሞት ትክክለኛውን ሥራ እንድትሰራ ይረዳሃል። በአጭሩ ሞት የህይወት ጠላት አይደለም፣ የህይወት ቅመም ነው እንጂ ለህይወት ጣዕምና ትርጉምን ይሰጣታል። እኔ ለሐኪሞች ቅርብ ነኝ። አብዛኞቹ አብሮ አደጎቼ ሐኪሞች ናቸው። እናም የሚሞቱት ሰዎች በየትኛው እድሜ ክልል ውስጥ ያሉ ሰዎች ናቸው ብዬ አንድ ቀን ጠየኳቸው። እነሱም የትኛውም እድሜ ላይ ያለ ሰው እንደሚሞት ነገሩኝ። አንተም ልብ በል፣ ይቺን ዓለም እስከረገጥክበት እድሜ ጀምሮ ለመሞት አመቺ እድሜና አመቺ ሁኔታ ላይ ነህ። ሞት ሩቅ አይደለችም። ከብዙ ዓመት በኋላ የምትመጣ ነገር አይደለችም። ሞት በሁሉም ቦታ አለች። ስለዚህ መምጫዋ አይታወቅምና ሳትመጣብህ ኖረህ ጠብቃት። ይሄ ሀበሻን አስለው አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። ኮርሱን መውሰዳችሁን እርግጠኛ ሁኑ። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በተረፈ እነዚህን ቪዲዮዎች ልጋብዛችሁና ልሰናበታችሁ። ይህ ሀበሻን አስለው እውነት እና ምክንያታዊነት